ማይክል ካሪክ ሚድፊልድ ላይ ተጫዋቾች እንደሚፈልግ የሚታወቅ ነገር ነው አይደል? አጠቃላይ ማንቸስተር ዩናይትድም ከአምና ጀምሮ ሲፈልገው የነበረው ቦታና ማንቸስተር ዩናይትድ መጠናከር አለበት ሲባል የነበረበት ቦታ የሚድፊልዱ ቦታ እንደሆነ ይታወቃል። ሚድፊልድ ላይ ያለው ፖዚሽን ማለት ነው፣ 6 ቁጥር ቦታ ላይ የሚጫወተው ተጫዋች። ታዲያ ማይክል ካሪክ ለነዚህ ለሚፈርሙት አዲስ ፈራሚዎች ወይ ደግሞ ማንቸስተር ዩናይትድ የሚፈልጋቸው ተጫዋቾች ማሟላት ያለባቸው ብሎ 5 መስፈርቶችን አውጥቷል። ማለት ኢንተርቪው ላይ የተናገሩ ኢንተርቪው ላይ በሚጠየቅበት ሰዓት ላይ 5 መስፈርቶች እንዳሉት ግልጽ ያደረገበት አጋጣሚ አለ። ማንቸስተር ዩናይትድ ከተለያዩ የመሃል ሜዳ ተጫዋቾች ጋር ስሙ ሲያያዝ እንደቆየ ታውቃላችሁ። ለምሳሌ እንደ ኤደርሰን አይነት ተጫዋች ደግሞ ሊፈርም ያው ማለት በጣም ይሄ ጥሩ ነገር ላይ ነው ያሉት። ላይክ ከጫፍ ደርሷል ማለት እንኳን ቢከብድም ግን አድቫንስድ የሆነ ንግግር ላይ እንዳሉ እየተነገረ ይገኛል ከሚታመኑት ምንጮች አንጻር ማለት ነውና እንደነ ኤሊየት አንደርሰንም አይነት ተጫዋቾች አሉ። በአጠቃላይ ግን በ3 ከፋፍሎ ተጫዋቾችን ዋጋቸውን ማለት ነው ከነ ታይፓቸው ከነ ኳሊቲያቸው ቢያንስ 3 የመሃል ሜዳ ተጫዋቾችን ማንቸስተር ዩናይትድ ማስፈረም እንደሚፈልግ ግልጽ ተደርጓል። ስለዚህ ማይክል ካሪክ 5 መስፈርቶችን አሟልቷል። እነዛ 5 መስፈርቶችስ ምንድናቸው? ለማንቸስተር ዩናይትድስ ምን ይጠቅሙታል የሚለውን ነገር ለማየት እንሞክራለን። ከዛ ውጪ ደግሞ ኤሊየት አንደርሰን የዌይን ሩኒ የማንቸስተር ዩናይትድ የቀድሞ ተጫዋች እንደዚሁም ደግሞ የእንግሊዝ ብሔራዊ ቡድን ተጫዋች የነበረው ዌይን ሩኒ ተጽዕኖ እንዳለበት ተናግሯል። የሱ ተጽዕኖ እንዳለበትና ምን አይነት ተጽዕኖ ነው ያለበት የሚለውን ነገር በቲክቶክ ገጽ ላይ ለኖቲንግሃም ፎረስት ኢንተርቪው ሰጥቶ ነበር። ማለት አጭር ነገሮች ላይ ለእንግሊዝ ብሔራዊ ቡድን መጠራቱን ተከትሎ ከእንግሊዝ ብሔራዊ ቡድን ጋር ያለው ኤክስፔሪየንስ ምንድነው የሚለውን ነገር ጠይቀውት ነበረ በኦፊሻል ቲክቶክ አካውንታቸው ላይ ማለት ነውና እዛ ላይ መለሳቸው መልሶች ደግሞ ከማንቸስተር ዩናይትድ ጋር ስፔኩሌት ከተደረጉት ነገሮች አንጻር ነገሮች እየተገናኙ ወይ ደግሞ እየተገጣጠሙ ይገኛሉና እነዛ ነገሮች ምንድናቸው የሚለውን ነገር ለማየት እንሞክራለን። በመጨረሻም ደግሞ ማንቸስተር ዩናይትድ ቶናሊን አያስፈርምም ሲል የስካይ ስፖርቱ ዘጋቢ ሆነው ኬዝ ዳውኒ የተናገረበትን አጋጣሚ እናገኛለን። ስለዚህ ለምንድን ነው የማያስፈርመው የሚለውን ነገርና ወይ ደግሞ አያስፈርምም ማለት የቻለበት ምክንያት ምንድን ነው አይታወቅም እኮ አይደለ? ገና የክረምቱ የዝውውር መስኮት አልተከፈተም። ስለዚህ እንደዚህ ነው ብሎ መናገር ባይቻልም ግን ደግሞ ከአንዳንድ ነገሮች አንጻር ግን ላይፈርም የሚችልበት እድል ሰፊ እንደሆነ ትንሽ ደግሞ ደፈርም ብሎ ደግሞ ዩናይትድ ቶናሊን አያስፈርመውም ብሎ የተናገረበት አጋጣሚ አለና እነዚህ ነገሮች ምንድናቸው የሚለውን ነገር በዚህ ፕሮግራም ላይ የምንመለከት ይሆናል። ከእናንተ የሚጠበቀው ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ብዙ ቦታ እንድንደርስ እንደዚሁም ደግሞ ኮሜንት ላይ ሀሳባችሁን እንድታስቀምጡልና ላይክም እያደረጋችሁ ኢንጌጅ እንድታደረጉ እንጠይቃችኋለን። አሪፍ ቆይታን ተመኝ። ማንቸስተር ዩናይትድ በክረምቱ ሊያስፈርማቸው ከሚፈልጋቸው ቦታዎች ተጫዋቾቹ ብዙ ናቸው አይደለ? በታየር ተከፋፍሎ ብዙ ተጫዋቾች ቢያንስ በአንደኛው ታየር ላይ 3-4 ተጫዋቾች ሁለተኛው ላይ እንደዛው ምናምን ከፋፍሎ ብዙ ተጫዋቾች አሉ። ግን የተጫዋቾቹን ሳይሆን ቦታ ላይ ግን ከሚያስፈርማቸው ቦታዎች መካከል ሚድፊልድ የሚጠቀስ ነው አይደለ? እንደሚታወቀው ዋይድ ዊንገር ማንቸስተር ዩናይትድ የሚፈልግበትን አጋጣሚ ሰምተናል። 9 ቁጥር ቦታ ላይም እንደዚሁ የሰማናቸው ነገሮች አሉ። ፉልባክ ላይ፣ ተከላካይ ላይ አንዳንድ ይሄ የማጠናከር ስራ ሊሰራ እንደሚችል መረጃዎች እየወጡ ይገኛሉ። ታዲያ የመሃል ሜዳው ደግሞ ማይክል ካሪክ ከመምጣቱ በፊትም ራሱ ማንቸስተር ዩናይትድ በጣም ክፍተቱ የነበረበት ቦታ ነበር። ታዲያ ማይክል ካሪክ ስለዚህ ስለ መሃል ሜዳ ተጫዋቾች በሚጠየቅበት ሰዓት ላይ ማንቸስተር ዩናይትድ ሊያስፈርማቸው እያሰበ ስላሉት ወይ ደግሞ ሊያመጣቸው ስለሚችሉ የመሃል ሜዳ ተጫዋቾች በሚጠየቅበት ሰዓት ላይ የራሱን የሆነ 5 መስፈርቶችን አውጥቷል። በእነዚህ 5 መስፈርቶች ውስጥ ነው ምንፈልገው ወይ ደግሞ ይሄ አማካዩ ማንቸስተር ዩናይትድ የሚፈልገው አማካይ እነዚህን 5 መስፈርቶች ማሟላት መቻል አለበት ብሎ ተናግሯል። እነዛ 5 መስፈርቶች ምንድናቸው የሚለውን ነገር በዝርዝር ለማየት እንሞክር። መጀመሪያ ላይ ያስቀመጣቸው ይሄ በራሱ ኦርደር ባደረገው መሰረት ነው ያስቀመጥኩት። መጀመሪያ ላይ ያስቀመጠው ኮምፖዠር ወይም ደግሞ እርጋታ የሚለው ነው። ያንን ነው መጀመሪያ ላይ ያስቀመጠውና ለምንድን ነው ይሄ ነገር የሚያስፈልገው ከተባለ አንድ ሚድ ላይ የሚጫወት ተጫዋች ከምንም በላይ የሚያስፈልገው ነገር እርጋታ ነው አይደለ? ምክንያቱም ፕሬሸርን አብዞር ማድረግ መቻል አለበት። እዚህ 6 ቁጥር ቦታ ላይ በጣም በቃ ይሄ ነምበር 6 የሚባለውን ቦታ ሪዲፋይን አድርገውታል ከሚባሉት ተጫዋቾች መካከል ቡስኬትስ ይጠቀሳል። ፒርሎም ደግሞ ይጠቀሳል በዛው ልክ። ፒርሎ ከዛ በፊት ከቡስኬትስ በፊት በነበረው ይሄ ቅድመ ጋርዲዮላ ዘመን የነበረውን ያንን የ6 ቁጥር ቦታ በደንብ አድርጎ ዲፋይን ማድረግ የሚችል ተጫዋች ነው። ከዛ በኋላ ግን ብዙ ጊዜ ቡስኬትስ ነው ላይክ እንደ ውሃ ልክ የሚታየው። ቡስኬትስ ግን ብቻ ነው እያልኩኝ አይደለም እና አሎንሶ ቻቢ አሎንሶም እዛ ቦታ ላይ የሚጠቀሱ ናቸው።
ያ አይነት ተጫዋቾች ማለት ነው። ይሄ ዲፕ ላይንግ ፕሌይሜከር የሚባሉት አይነት ተጫዋቾች ግን ዲስትሮየሮች ግን ይሄ እርጋታ ከሚባለው ነገር ጋር አይደለም ብዙ የሚያያዙት። ለምሳሌ እነ ጋቱሶ ሊሆኑ ይችላሉ፣ እነ ካርሎስ ካሴሚሮ የመሳሰሉት ተጫዋቾች ከዛ ጋር አይደለም የሚያያዙት። ግን ይሄ በቃ ዲፕ ላይንግ ፕሌይሜከር የሚባሉት ግን እነሱ ከእርጋታ ጋር ነው እንትን የሚሉትና እንዲሁም የቡስኬትስ እንዲሁም ሱፐር ፓወር እኮ የሚባለው ፕሬዠርን ፊል አያደርግም ነው የሚባለው ራሱ እኮ በቃ ፕሬዠርን በጭራሽ ፊልም የማያደርግ ተጫዋች ነው ተብሎ ነው የሚታሰበውና ያ ነገርም ነው ደግሞ ፔፕ ጋርዲዮላን በጣም አስደንቆት ከቢ ቡድን ወደ ዋናው ቡድን ሊያመጣው ችሎ የነበረው። ስለዚህ ኮምፖዠር የሚባለው ነገር በዋነኝነት ያስፈልጋል ብሎ ማይክል ካሪክ መጀመሪያ ላይ አስቀምጦታልና መጀመሪያ ላይ ማስቀመጡም ደግሞ ምን ያህል ኪ እንደሆነ አሁን ካልኳችሁ ነገር አንጻር መረዳት እንችላለን ብዬ አስባለሁ። መረጋጋት አለበት። ቡድኑ የፈለገ ጫና ውስጥ ቢገባ ያንን ጫና የሚያስቆመው እሱ ነው። የሚርበተበት ከሆነ ጫና ውስጥ በሚገፋበት ሰዓት ላይ ቡድኑ ያለው ተስፋ እሱ ስለሆነ ቡድኑም አንድ ላይ ነው በቃ ዲስትሮይድ የሚሆነው። ስለዚህ የመጀመሪያው ነገር እርጋታ ያስፈልጓል። ሁለተኛው ደግሞ ካሪክ ያለው ምንድነው ኤክስፕሬሽን ነው። ኤክስፕሬሽን አሁን የተለያየ ሚኒንግ እንዳለው ግልጽ ነው፣ ግን ከኳሱ አንጻር ነው የምንመለከተው። ማለት ኳስ ላይ ምንድነው ኤክስፕሬሽን የሚባለው ነገር ምንድነው የሚለውን ነገር ለማየት ስንሞክር ላይክ ኤክስፕሬሽን የሚያገናኙት ወይ ደግሞ የሚገናኘው የማይጠበቁ ነገሮችን ከማድረግ ጋር ነው። ማለት ለምሳሌ በጣም ታክቲካሊ የሆነ ጨዋታ በሚሆንበት ሰዓት ላይ ይሄኛውን ቡድን ታክቲካሊ በጣም በቃ ሶሊድ ሆኖ ሲጫወት፣ የራሱም ቲም ደግሞ ታክቲካሊ ሶሊድ ሆኖ ሲጫወት የሆነ የሚገመት ነገር አለው አይደለ? ተቃራኒ ቡድን የሚገምተው ነገር አለ፣ የራሱ ቡድንም ደግሞ የሚገመትበትን መንገድ አለ። ኤክስፕሬሽን ያለው ተጫዋች ታዲያ አንዳንድ ቦታዎች ላይ ለማንበብ ስሞክርም ካገኘኋቸው ነገሮች አንጻር ያ ታክቲክ በሚጠነክርበት ሰዓት ላይ፣ ነፃነት በሚጠፋበት ሰዓት ላይ የሆነ ኢንስቲንክቲቭ የሆነ ነገር አድርጎ ያንን ይሄ ፍግፍግ ያለውን ነገር ነፃ ማውጣት ማለት ያ ነው እንደዛ የሚባለውና ይሄ ነገር ካለው ደግሞ አንድ ተጫዋች እንዳልኳቸው ቅድም ረጋ ያለ ከሆነ ከዛ በኋላ ደግሞ ታክቲካሊ ቡድኑ በሚታሰርበት ሰዓት ላይ የማይጠበቁ ነገሮችን በማድረግ ቡድኑን ከጫና ነፃ የሚያደርግ ከሆነ ላይክ ያንን ታክቲካል በጣም ሶሊዲቲ ብሬክ አድርጎ ማለፍ የሚችል ከሆነ የማንቸስተር ዩናይትድ ይሄ የ6 ቁጥር ቦታው ፕሮግረስ በሚያደርግበት ሰዓት ላይና በሚጨናነቅበት ሰዓት ላይ መፍትሄ ይኖረዋል ማለት ነው። እንግዲህ ረጋ ያለ ተጫዋች ከዛ በኋላ ደግሞ ቲሙ በጣም ታክቲካሊ በሚታሰርበት ሰዓት ላይ ያንን ብሬክ አድርጎ የሚወጣ ተጫዋች ሲሆን ያለውን አቅም ተመልከቱት። ስለዚህ ከአምስቶቹ መስፈርቶች መካከል አንደኛና ሁለተኛ ማይክል ካሪክ ያስቀመጣቸው እነዚህ ሁለቱ ነው። ምን ያህል ኪ እንደሆኑ ግልጽ ነው አይደል? የእርጋታውን ኪ እንደሆነ ሁሉ ቡድኑ ችግር ውስጥ በሚገባበት ሰዓት ላይ ታክቲካሊ በሚታሰርበት ሰዓት ላይ የሆነ ነገር ሊያደርግ ይችላል። በቃ የማይጠበቅ ነገር አድርጎ ማለት ነው። ሌላኛው ደግሞ የሚያመጣው ፖዚቲቪቲ ነው። ይሄኛው ከሱ ከማይንድ ሴቱ ጋር የተያያዘ ነው። ተጫዋቹ ለምሳሌ ተጠባባቂ ወንበር ላይ ሊሆን ይችላል፣ የሆነ እንዳሰበው ላይ ጀምር ይችላል እንቅስቃሴዎችን አይደል? አመቱንም ሊሆን ይችላል፣ ሁሉ ነገር እንዳሰበው ላይ ሆን ይችላልና ይሄ ፖዚቲቪቲ የሚባለው ማይንድ ሴት ግን ያስፈልገዋል። ያ ማይንድ ሴት ታዲያ ተጫዋቾቹ ላይም ኢምፓክት ያደርጋል። እንደሚታወቀው መልበሻ ክፍል ውስጥ እንደ ቫይረስ ነው ይባላል አይደል? አንድ መጥፎ ባህሪ ያለው ተጫዋች ከመጣ ይጋባል ይባላል። ስለዚህ የሚመጣው የመሃል ሜዳ ተጫዋች ከዚህ ደግሞ ሜዳ ውስጥ ከሚያደርገው ነገር ውጪ ደግሞ እንደዚህ አይነት ነገር ይኖረው ይገባል ይላል። አራተኛ ላይ ያስቀመጠው ደግሞ አትሌቲሲዝም የሚባለው ነገር ነው። እንግዲህ የአትሌቲሲዝምን ከተመለከትን በተለይ ደግሞ ቡድኑ በካውንተር አታክ በሚጠቃበት ሰዓት ላይ፣ በፈጣን ትራንዚሽኖች በሚጠቃበት ሰዓት ላይ በጣም አትሌቲክ የሆነ እንቅስቃሴ የማያደርግ ከሆነ አስቸጋሪ ነው የሚሆንበት አይደለ? ያ ማለት ምን ማለት ነው? ማንቸስተር ዩናይትድ በጣም ወደ ላይ ተጠግቶ በሚያጠቃበት ሰዓት ላይ፣ ዶሚኔት ለማድረግ በሚሞክርበት ሰዓት ላይ፣ ፖሴሽናሊ ኳሱ እሱ ጋር በሚሆንበት ሰዓት ላይ ድንገት ተነጥቀው ፈጣን ካውንተር አታክ ከተሰነዘረ አትሌቲክ የሆነ ተጫዋች ከሆነ ወደኋላ ተመልሶ እየሮጠ በቃ እንትን ማድረግ አውትራን አድርጎ ያንን ነገር ሴቭ ማድረግ ይችላል፣ መከላከል ይችላል። ግን እንደዚህ አይነት ግን ባህሪ ከሌለው፣ ፈጣን ካልሆነ፣ አትሌት ካልሆነ፣ የአትሌቲዝም የሚባለው ነገር ከሌለው ግን በጣም በፈጣን ካውንተር አታኮች ጊዜ፣ በፋስት ብሬኮች ጊዜ ቡድኑ ይከፈታል። ደግሞ ያ የመሃል ሜዳ አሁን ለምሳሌ ከሜኑ ጋር ነው አይደል የሚጫወተው። ሜኑ ከኳስ ጋር በሚሆኑበት ሰዓት ላይ ወደፊት ጠጋ ብሎ መጫወት የሚወድ ነው። ይሄ ተጫዋች ታዲያ ሜኑም በሌለበት ቡድኑም ፊት ለፊት ነው የሚሄደው። ብቸኛ ያለው የመሃል ተጫዋች እሱ ነው። እሱም ደግሞ በጣም ይሄ አትሌቲክ የሆነ ተጫዋች ካልሆነ ወደኋላ በጣም በሚጠቃበት ሰዓት ላይ ቡድኑ ችግር ውስጥ ሊገባ ስለሚችል አትሌቲዝም የሚባለው ነገር እንደሚያስፈልግ ማይክል ካሪክ ተናግሯል። አምስተኛና የመጨረሻው ደግሞ ኤክሳይትመንት ነው። በቃ ማለት አንደኛ ሲጫወት ኤክሳይት ማድረግ አለበት፣ የራሱም ደግሞ ኤክሳይትመንትም ደግሞ ያስፈልጋል። ቅድም እንዳልኳችሁ ነው፣ ፖዚቲቪቲው እንዳለው ነው፣ ኤክሳይትድ መሆን አለበት። ማንቸስተር ዩናይትድ በመምጣቱ ኤክሳይትድ መሆን አለበት። በቃ ለባጁ ለመዋደቅ በቃ ፍላጎት ማሳየት አለበት። ልክ እንደነ ብራያን ምቡሞ፣ ልክ እንደነ ማቲያስ ኩኒያ፣ እንደነ ሴኔ ላመንስ አይነት ሼሽኮም እንደሱ አይነት ኤክሳይትመንት ያስፈልገዋል። ያ ኤክሳይትመንት ታዲያ ከብቃት ጋር የሚመጣ ቢሆንም ግን ደግሞ ኤክሳይትመንቱ ግን ኪ ነገር እንደሆነ ማይክል ካሪክ አስቀምጧል። ስለዚህ አምስቱ ማይክል ካሪክ
ለአዲስ የመሃል ሜዳ ተጫዋች ፈራሚዎች ያስቀመጠው መስፈርት እነዚህን ይመስላል። ወደ ሁለተኛው ርዕሳችን ደግሞ በምንሄድበት ሰዓት ላይ ኤሌት አንደርሰን የሮኒ ተጽዕኖ በጣም እንዳለበት ቅድም መግቢያ ላይ እንዳልኳቸው የኖቲንጋም ቲክቶክ ገጽ ላይ ቃለመጠይቅ ተደርጎለት ተናግሮ ነበር። የተጠየቀውም ጥያቄዎች እነዚህ ናቸው፣ ልንገራችሁ። መጀመሪያ የተጠየቀው ነገር ምንድነው? የመጀመሪያው የእንግሊዝ ማሊያ የማን ነው ተብሎ ሲጠየቅ የዌይን ሩኒ 10 ቁጥር ማሊያ የለበሰበት ነው ብሎ ነበር የተናገረው። እንግዲህ ዌይን ሩኒ እንደምታውቁት 10 ቁጥር ማሊያ እንደገባ አይደለም አለ፣ ለብሔራዊ ቡድን እንደተጠራ አይደለም 10 ቁጥር ማሊያ የተሰጠው። 9 ቁጥር ማሊያ ለብሶ ነበረ አይደለ? ከዛ በኋላ ነው 10 ቁጥር ማሊያ መልበስ የቻለውና የመጀመሪያው የእንግሊዝ ማሊያው የኤሊየት አንደርሰን የዌይን ሩኒ ነው። የመጀመሪያው የእንግሊዝ ጨዋታ ትውስታውስ ተብሎ ሲጠየቅ እንደ 2010 ላይ የእንግሊዝ ብሔራዊ ቡድን ያደረገው ጨዋታ እንደሆነ ተናግሯል። ከዛ በኋላ ደግሞ የእንግሊዝ ብሔራዊ ቡድን ኢንስፓይሬሽን ማን ነው ተብሎ ሲጠየቅ ዌይን ሩኒ ብሎ መልሶ ተናግሯል ማለት ነው። እንግዲህ ይሄ ስለ ክለብ እግር ኳስ አይደለም የተጠየቀው፣ ወደ እንግሊዝ ብሔራዊ ቡድን ተጠርቷል። የመጀመሪያ የዓለም ዋንጫ ጨዋታውን ነው የሚያደርገው። ካሳየው ደግሞ አስደናቂ ፐርፎርማንስ አንጻር ቋሚ 11ን ሊያገኝ እንደሚችል የሆነ ይገመታል ነገር ማለት ነውና ያንን ተከትሎ ኖቲንጋሞች ናቸው ኢንተርቪው ያደረጉት የነበረውና ከ2 ቀን ወይ ከ3 ቀን በፊት የወጣ ኢንተርቪው ነበረ። ሲጠይቁት ያን ነገር ነው የተናገረው። እንዳልኳችሁ ነው ስለ ብሔራዊ ቡድን ያወራው እሱ። የብሔራዊ ቡድን ኢንስፓይሬሽኑም ነው ዌይን ሩኒ። ግን ደግሞ የብሔራዊ ቡድን ኢንስፓይሬሽኑ ከመሆኑ በፊት ግን በምንድን ላይ ነው ያየው? ወይም ደግሞ የብሔራዊ ቡድን ኢንስፓይሬሽኑ ከሆነ በኋላ ሩኒን መከተል አቁሟል ወይ የሚል ትልቅ ጥያቄ ይነሳል። ለምሳሌ ኮል ፓልመር የዌይን ሩኒ በጣም አድናቂ እንደሆነ ይታወቃል። የማንቸስተር ዩናይትድ ደጋፊም ነው አይደለ? እንደሚባለው ከሆነ የዩናይትድ ደጋፊ እንደሆነ ዩናይትድን እያየ እንዳደገ እንደሚከታተል ተናግሯል። በእርግጥ ፕሮፌሽናል ስለሆነ ምንም እንኳን የዩናይትድ ደጋፊ ቢሆንም ዩናይትድ ላይ አትሪክ ሰርቷል አይደለ? በስታንፎርድ ብሪጅ። ስለዚህ ፕሮፌሽናል ነው። ጎሎችንም አስቆጥሯል በተደጋጋሚ ኦልድ ትራፎርድ ላይ ማለት ነውና እንደሱ አይነት ነገር ይታያል። ኤሊየት አንደርሰን ጋርም ምናልባት የዌይን ሩኒ ይሄን ያህል ተጽዕኖ ካለበት የማንቸስተር ዩናይትድ ደጋፊ ወይ ደግሞ ማንቸስተር ዩናይትድን እያየ እንዳደገ ይገመታል ማለት ነው። አሁን የተለመደ ነገር ነው አይደል? ለምሳሌ አብዛኛው የግብፅ ሰዎች ሊቨርፑልን ሲደግፉ ትመለከታላችሁ። ለምን? መሐመድ ሳላህ ስላለ እዛ ማለት ነው። ባርሴሎናን የሚደግፉ ብዙ አርጀንቲናውያንን ትመለከታላችሁ። ማድሪድን የሚደግፉ ብዙ ፖርቹጋላውያን ወይ ደግሞ ዩናይትድን የሚደግፉ ብዙ ፖርቹጋላውያንን ትመለከታላችሁ። ከተጫዋቻቸው ላይ ከሚወዷቸው ተጫዋቾች አንጻር ማለት ነው። ስለዚህ አንዳንድ ስፔኩሌሽኖች እንደሚሉትም ከሆነ ኤሊየት አንደርሰን ምናልባትም የዌይን ሩኒ አድናቂ በመሆኑ የማንቸስተር ዩናይትድ ደጋፊ ሊሆን ይችላል። ይሄ ደግሞ አሁን ለሚደረገው ዝውውር ላይ መረጃዎች እንደሚያወጡት እንደሆነ ካለው እስካሁን ድረስ የኤሊየት አንደርሰንን ፊርማ ለማግኘት ሊድ እያደረጉ ያሉት ክለቦች ማንቸስተር ዩናይትድ እና ማንቸስተር ሲቲ ናቸው። ስለዚህ ማንቸስተር ሲቲ ፔፕ ጋርዲዮላ የለውም። ከዚህ በፊት ዲዮብ ሰርችላችኋለሁ አይደል? መለስ ብላችሁ ማዳመጥ ትችላላችሁ። ይሄ ትንሽ ማርጂኖች ናቸው። አሁን ከ100 በላይ ሲቲም ለማቅረብ ሬዲ ነው፣ ማንቸስተር ዩናይትድም ለማቅረብ ሬዲ ነው። እንደሚታወቀው ደግሞ ኢቫንጀሊስ ማሪናኪስ ከ100 በላይ ነው ይሄን ተጫዋች ለመልቀቅ ፍላጎት ያላቸው ተብሎ ይታሰባል። ከባድ ተደራዳሪ እንደሆኑ ይታወቃል እና በቀላሉ አይገኝም። ግን በጣም ማርጂናል የሆኑ ጌኖችን ለማግኘት ነው አይደል? አንደኛ ኦፍ ኮርስ የክለቡ ፕሮጀክት ሊመስጠው ይገባል እንጂ በስመ ደጋፊነት ዝም ብሎ አይወስንም። በዚህ ሰዓት ላይ 23 ዓመቱ ነው። ኪ የሆነ ዲሲዥን ነው እዚህ ጋር ሜክ የሚያደርገውና ፕሮጀክቱ ሊያሳምነው ይገባል። ግን ምናልባት ማርጂናል ጌን የሚያስፈልግ ከሆነ ያቺ ማርጂናል ጌን ምናልባት የዌይን ሩኒ ተጽዕኖና የማንቸስተር ዩናይትድ ደጋፊ ነው ተብሎ የታሰበበት መንገድ የሆነ ሚዛን ሊደፋ ይችላል። ስለዚህ ማንቸስተር ዩናይትድ ይሄን ነገር ሊጠቀሙ ይችላል የሚሉ ስፔኩሌሽኖች እየወጡ ይገኛሉ ማለት ነው። ወደ ሌላኛው ርዕሳችን ደግሞ ስናልፍ ማንቸስተር ዩናይትድ ቶናሊን አያስፈርምም ሲል የስካይ ስፖርቱ በኒውካስል ዩናይትድ ዙሪያ የሚዘግበው ኬዝ ዶኒ የተባለው ጋዜጠኛ ተናግሯል። ለምንድነው የተናገረው? ከምን አንጻር ተናገረ መሰላችሁ? እሱ እንዳለውም ከሆነ የሆነ ሰዓት ላይ በሁለቱ መካከል ንግግር ተደርጎ እንደነበረ አንዱ የነሱ ኮሊግ ወይ ደግሞ አብሯቸው የሚሰራ ሰው ዘግቦ ነበር። በማንቸስተር ዩናይትድ እና በኒውካስል መካከል የተወሰነ ዳይሬክት ቶኮች ተደርገው ነበረ ብሎ ዘግቦ ነበር። ታዲያ ኬዝ ዳውኒ እንደሚናገረው ከሆነ ምንድነው አሁን ባለው መረጃ መሰረት ግን ምንም አይነት ንግግር በሁለቱ ክለቦች መካከል ሲደረግ እንዳልነበረ ነው የሚል ሐሳብ ተነስቷል። እንግዲህ ከኤሊየት አንደርሰን ጋር ማንቸስተር ዩናይትድ ቀጥታ ንግግር አድርጓል አላደረገምም አይታወቅም። ስለዚህ ከቶናሊ ጋር እስካሁን ንግግር ካላደረገ ኦፍ ኮርስ በቃ አይፈርምም ማለት ነው። ማንቸስተር ዩናይትድ ቶናሊ አይፈልገውም ማለት ነው ማለት አንችልም። ከጥቂት ቀናት በፊት ማይክል ካሪክ ፐርሰናሊ የሱ ፐርሰናል ፌቨራይት ቶናሊ እንደሆነ መረጃዎች እየወጡ ነበር አይደለ? እሱ የሚፈልገው የመሃል ሜዳ ተጫዋች ቶናሊ እንደሆነ እሱን ሪኩዌስት እንዳደረገ
አንዳንድ መረጃዎች ሲወጡ ነበር። ግን አሁን ደግሞ በወጣው መረጃ መሰረት ያው ስካይ ስፖርት ደግሞ የሚታወቅ ነው። ከዚህ በፊት ዳይሬክት ቶኮች ነበሩ ማለት ይሄ በጣም ታንጀብል የሆነ እኮ ነገር አይደለም። ግን ያኛው ዘጋቢ እንዳለው ከሆነ ለስካይ ኢታሊያ እንደዘገበው ንግግሮች እንዳሉ እሱ አንደርስታንድ አድርጎ ነበር ያለው። ኬዝ ዳውኒ ግን አይ አሁን ላይ ምንም አይነት ንግግር ሲደረግ እንዳልነበረ ደግሞ እኛ ምንጮችን አግኝተናል ብሎ የተናገረበት አጋጣሚ አለ። ከዛም ደግሞ ቀጥሎ አሁን ዩናይትድ ዳይሬክት ቶክ ካላደረገ በቃ አይፈርምም ማለት አይደለም። ቅድም እንዳልኳችሁ ግን ደግሞ ምን አለ ኬዝ ዳውኒ ምን አለ፣ በተለይ ደግሞ ለኒውካስል ደጋፊዎች ጥሩ ዜና ነው ይዤላችሁ የመጣሁት ብሎ ነው ንግግሩን ሲያደርግ የነበረው። ቶናሊ ከመውጣት ይልቅ የመቆየት ትልቅ እድል እንዳለው ነው እኛ እየተረዳን ያለ ነው ብሎ ተናግሯል። ለምንድነው የመቆየት ትልቅ እድል ያለው የሚለው እንግዲህ የተረጋገጠ ነገር ወይ ደግሞ ኬዝ ዳውኒ ያለውም ነገር የለም የደረሰበትም ነገር የለም። ግን እሱ ግን ሴንስ እንደሚያደርገውና እዛ አካባቢ ከሚወሩት ነገሮች አንጻር ሳንድሮ ቶናሊ ከመውጣት ይልቅ በዚህ ክረምት ከመውጣት ይልቅ ኒውካስል የመቆየት ትልቅ ቻንስ አለው ብሎ የተናገረበት አጋጣሚ አለ። እንግዲህ ደግሞ ከዚህ በኋላ የሚኖሩትን መረጃዎች ደግሞ እንመለከታለን። ማለት ምን ያህል ይሄ ነገር እውነት ነው፣ የእውነትም ቶናሊ ለማንቸስተር ዩናይትድ አይፈርምም፣ ዩናይትዶችስ ቶናሊን አይፈልጉትም የሚለውን ነገር በቀጣይ ጊዜያቶች ደግሞ ሞር ዴቨሎፒንግ ስቶሪ ስለሆነ ሌሎች ስቶሪዎች ሲወጡ ማወቅ እንችላለን ብዬ አስባለሁ። እስካሁን ባለው ግን በተለይ ኬዝ ዳውኒ እንዳለውና ሌተስት የሚባለው መረጃ እሱ እንደጠቀሰው ከሆነ ማንቸስተር ዩናይትድ ቶናሊን ለማስፈረም እንቅስቃሴ አላደረጉም ብሎ የተናገረበት አጋጣሚ አለ። ታዲያ የእናንተስ ሀሳብ ምንድን ነው የሚለውን ነገር ደግሞ እንመልከት። ማይክል ካሪክ ለአዲሶቹ ፈራሚዎች ያወጣው 5 መስፈርት እንዴት አያችሁት? የኤሊየት አንደርሰን የሮኒ ተጽዕኖስ ላይ ምን የምትሉት ነገር አለ? እንደዚሁም ደግሞ ዩናይትድ ለቶናሊ እስካሁን ድረስ ንግግር አለማድረጉ ችግር አለው ወይስ ቀስ ብሎ ወደ ገበያው ይገባል የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።